እንደው በእውነቱ ሳናውቅ መብረቅ ነው እንግዲህ እንደ መብረቅ ነው የወረደብን ጥይት ነው እና መኪናዬ በጥይት ተደበደበ እኔም ውስጥ ነበርኩኝ ያ በእግዚአብሔር ፈቃድ ካልሆነ በስተቀር ከእንዲህ አይነት ይተረፋል ብዬም አላስብም ደግሞ ለበጎ መሆኑን እኔም የእግዚአብሔርን ድንቅ ተአምር ለካ እግዚአብሔር እንደዚህ ያሳልፋል ቀን ካልደረሰ ሰው ምንም ሊሆን አይችልም የሚለውን እኔም የተማርኩበት ደግሞ ቀደም ሲል በታሪክ የማውቃቸውን የነ አናንያ እነ አዛሪያ እነ ሚሳኤል ከእሳት ሳይቃጠሉ ወጡ የሚባለውን ነገር በራሴ ላይ እንዳየው ነው የሆነውና የበለጠ እግዚአብሔርን የማመሰግንበት የበለጠ እግዚአብሔርን ተስፋ አድርጌ እንዳገለግለው ራሴን ሰጥቼ እንዳገለግለው የእግዚአብሔርን ድንቅ ተአምር ያየሁበት ነው እንጂ ከዚያ ይተረፋል ብዬ አላስብም በኢላማ ነው የተተኮሰው በኔ መስታወቱን በኔ በኩል መስታወቱን ሰብሮ ገብቶ በሾፌሩ በኩል ነው የወጣው ጥይቱ ማለት ነው እንግዲህ ይሄ ይከብዳል ካህናት ታርደዋል ብዙ ካህናት ታርደዋል ብዙ ካህናት ተገለዋል ብዙ ዲያቆናት ተገለዋል ብዙ ምእመናን አልቀዋል እንግዲህ የተረፍነው ደግሞ አገልግሎታችንን ሳናቋርጥ በዚህ ችግር ውስጥም እንዲህ ያረግን ነበር እስካሁን የደረስነው ተተኪ ለማፍራት ስንል ተተኪ ለማፍራት ያላደረግነው ጥረት የለም በእውነቱ አብነት ትምህርት ቤትን በመክፈት ተማሪዎች እንዲማሩ በማድረግ በጀት በመበጀት ለመምህራኑ በጀት በጅተን ተማሪዎቹ በጀት ተበጅቶላቸው እንዲህ ያደረግን አገልግሎታችንን ወደፊት ለቤተ ክርስቲያኒቷ ህልውና ቀጣይነት ይህን ለማድረግ ሙከራ ያደረግን ነበረ ግን እንግዲህ የጸጥታው ችግር ደግሞ ይሄንን አምጥቶብን ወደ ኋላ ነገሮቻችንን ወደ ኋላ እንዲጎተቱ ብዙ አመት ወደ ኋላ እንድንመለስ አድርጎናል ይባስ ብሎ ደግሞ አሁን የመጣው ነገር ደግሞ ሲጨመርበት ካህናት አዝነዋል አገልጋዮች እጅግ አዝነዋል በብዛት አሁን እየወጡ ነው በእውነቱ በአሁኑ ጊዜ አገልግሎታችሁ እንዴት ነበረ እንዴት ነው ከሚባል ይልቅ እንዴት ከረማችሁ እንዴት ተረፋችሁ ቢባል ይሄ ህዝብ በእውነት ያስደስተኛል ይሄ ነው የተሻለው ምክንያቱም ይሄንን አገልግሎት ያከናወን ያለ ነው በብዙ ችግር ውስጥ ነው በብዙ ጫና ውስጥ ነው ይሄንን ማንም የሚያውቀው ነገር ነው በጦርነት ውስጥ ነው ተተኪና ፈራለን ብለን ያቋቋምናቸው አብነት ትምህርት ቤቶች ተበትነዋል በአንድ ቦታ ላይ ከ80 እስከ 100 የሚደርሱ ተማሪዎች አንድ ወረዳ ላይ ተበትነዋል መምራቸውም ተሰደዋል ተማሪዎቹም ተሰደዋል ያለቁትም ደግሞ አልቀዋል በጸጥታ ችግር ማለት ነው በአካባቢው ካህናት ታርደዋል ብዙ ካህናት ታርደዋል ብዙ ካህናት ተገለዋል ብዙ ዲያቆናት ተገለዋል ብዙ ምእመናን አልቀዋል እንግዲህ የተረፍነው ደግሞ አገልግሎታችንን ሳናቋርጥ በዚህ ችግር ውስጥም እንዲህ ያረግን ነበር እስካሁን የደረስነው ተተኪ ለማፍራት ስንል ደከመን ብዙ ጊዜ ሰማን እናንተም ፈረዳችሁብን በእኛ እናንተም ወቀሳችሁ እውነት አላችሁ ግን ለማን የምንነግረው ይሄንን ማን ነው የሚሰማን ይሄንን ማን ነው የሚያቆመው ይሄንን አው ይብቃ ተለማመር ነው ስንት ሰው ሲያልቅ ስንቶቻችን ስናልቅ ነው የሚቆመው ቢበቃ ህዝባችን እረፍት ይፈልጋል ሰላም ይፈልጋል ነፃነት ይፈልጋል ሞት ሰለቸን በቃን
ደም መፍሰስ ሰለቸን፣ ይበቃናል። ሀገሪቷ እረፍት ያስፈልጋታል። ሕዝቡ እረፍት ያስፈልገዋል።